الله صلى الله عليه وسلم إن شاء الله زاري سورة القيامة نعلن سورة القيامة سبع مستنيع ምዕራፍ ስትሆን መካ ከወረዱ ሱራዎች ነው። ሱረቱ القيامة በአብዛኛው የምታተኩረው የቂያማ የሚክዱ ሰዎችን ሞቶ መነሳት የሚሉ ሰዎችን ለነሱ መልስ በመስጠት ነው። ብዙ ቦታው የምታሳልፈውና እንደገና ደግሞ ለዓላማ እንደተፈጠርን ምድር ላይ ስንመጣ ዓላማ እንዳለን ያንን ዓላማችንን በማስረዳት በጣም ይሄ ነገት ሞቶ መቀስቀስ የለም ለሚሉ ሰዎች የማያዳግም ምላሽ ትሰጣለች። እስቲ ወደ ውስጥ ስንገባ እናያታለን። لا أقسم بيوم القيامة على الله سبحانه وتعالى ሲጀምር በመሐላ ነው የጀመረው። እዚህ ጋር መሐላው ትንሽ ጠንከር ያለ መሐላ ነው ማለት ነው። ለምሳሌ ላ ብሎ ሲጀምር ከኖርማል ከሌላ ጊዜ ከሚምለው መሐላ ጠንከር ሲል ነው። ላ أقسم بيوم القيامة ኖ ኖ ኖ ኖ ኖ ወይም ደግሞ አይደለም እንደምታስቡት አይደለም። أقسم بيوم القيامة በቂያማ ቀን እምላለሁ ብሎ ማለትና ይሄ ለምንድነው እንደዚህ ያደረገበት ነገሩን ክብደት ለመስጠት ነው። ለምንድነው ክብደት መስጠት የፈለገበት ማለት ነው? ማለት የሰው ልጅ እንዴት የለም ብሎ ያምናል? ቂያማ የለም ብሎ የማለበት ራሱ አሁን ስለ ቂያማ የሚያወራ ሱራ ላይ የማለው ራሱ በየውመል ቂያማ ነው፣ በመጨረሻው ቀን ማለትና የለም ብሎ ለሚክዱ ሰዎች መልስ ለመስጠት በጣም አጠንክሮ ማለት እና እዚህ ጋር ምንድነው የሚምለው አላህ ለምንድነው አንዳንድ ጊዜ ለምንድነው መሐላ የሚያስፈልገው ስንል መሐላ ለምሳሌ እኛ በጣም ከምንግባባው ሰው ጋራ ያለ መሐላ እናወራለን፣ ምንም ችግር የለብንም፣ ስንነግረው ያምነናል። ለሚያምነን ሰው መሐላ አያስፈልገንም። እምነቱ ግን ትንሽ ለሚጠራጠረን ሰው ግን መሐላ እንጨምርለታለን አይደል? ማለት አላመነኝም ብለን ስናስብ መሐላ እንጨምራለን። በጣም ለሚጠራጠረን ሰው ደግሞ መሐላውን ጠንከር እናደርገዋለን። እና አሁንም እዚህ ጋር የመጨረሻው ቀን የለም ብለው በጣም የሚክዱ ሰዎች ስላሉ ለነሱ አላህ በጣም አጠንክሮ ማለት ይሄ ደግሞ የአላህ ደግሞ አጠንክሮ ማለት ምንድነው? የአላህን እዝነት ነው የሚያሳየው። ያለ መሐላ መናገር ይችላል፣ ሳያጠነክር መናገር ይችላል። ግን የሚምለው አላህ ሆኖ የምንክደው የሰው ልጆች ሆነን አጠንክሮ ሲምልልን ማለት አላህ እኛን ምን ያህል ለኛ ለማስረዳት ምን ያህል ስቴፕ እየሄደ እንደሆነ ምን ያህል ወደኛ እየቀረበ እንደሆነ ነው የሚያሳየውና ይህ ከእዝነቱ ክፍል ነው ማለት ነው። ከዛ ደግሞ ወላ أقسم بالنفس اللوامة አለ። በየውመል ቂያማ ከማለ በኋላ ደግሞ بالنفس اللوامة አለ። ራሷን በምትወቅስ ነፍስ እምላለሁ አለ። ምንድነው ግንኙነቱ ነው ከቂያማ ጋር? ከቂያማ ጋር ያለው ግንኙነት ምንድነው? ነፍስ اللوامة ማለት ራሷን የምትወቅስ ነፍስ። ራሷን ስትወቅስ ነፍስ መቼ ነው ራሷን የምትወቅሰው? መጥፎ ነገር ስትሰራ ራሷን ትወቅሳለች። ጥሩ ነገር ስታሳንስም ራሷን ትወቅሳለች። ማለት ጥሩ ነገር መስራት የሚገባትን ሳትሰራ ስትቀር ራሷን ትወቅሳለች። ይሄን ለምን አልሰራሁም ብላ የሰራችው መጥፎ ነገር ካለ ደግሞ ይሄን ለምን ሰራሁ ብላ ትወቅሳለች። በሷ የማለበት ምክንያት ምንድነው? ይሄ ወቀሳ ወዴት ይመራል? ሰውን ወደ ተውበት ይመራል። ራሱን የሚወቅስ ሰው ነው የሚቀጥለው ለምን ይሄን አሳነስኩ ብሎ ያለው ሰው ለመጨመር ይሰራል ማለት ነው። ይሄን ለምን ሰራሁ ብሎ ደግሞ ራሱን የወቀሰ ሰው ያን ነገር ላይ ለመስራት ለሚቀጥለው ራሱን ምን ያደርጋል ማለት ነው? ያዘጋጃል። ያ ደግሞ ወደ ተውበት ይመራዋል። ያን ደግሞ ተውበት ደግሞ ምንድነው? ወደ አላህ መመለስ ይመራዋል። ያኔ ደግሞ ወደ የት ይወስደዋል ማለት ነው? ራሱን እየወቀሰ ሲሄድ ወደ አላህ እንዲጠጋ ያደርገዋል። ራሱን የማይወቅስ ከሆነ ራሱን ግን ካልወቀሰ ወንጀልን ይላመዳል። ወንጀልን ሲላመድ ወንጀል ማለት ወቀሳ እየቀነስን ስንሄድ መጀመሪያ አካባቢ ማናችንም ከተፈጥሯችን ጋር ስለማይሄድ ወንጀል ስንሰራ እንቃወማለን። ውስጣችን ደስ አይለውም፣ እንወቅሰዋለን። ማለት ሁሉም ሰው ይወቅሳል። ነገር ግን ያንን ነገር ወቀሳውን ችላ እያለ ወይም ወቀሳውን እያፈነ ወንጀል እየሰራ ሲሄድ አንድ ሰው የደጋገመ ሲሰራ ወቀሳው እየቀነሰ ወይ ወቀሳው ጉልበት እያነሰ ይሄድና ከሆነ ጊዜ በኋላ ወቀሳው ምንም አቅም ያጣል። አቅም ባጣበት ሰዓት ያ ሰው ወዴት ይሄዳል ማለት ነው? ወደ በቃ ይሄ እንትኑ ይበዛና በጣም ይበዛና ነገ ቂያማ የለም ወደ ማለት ያደርሰዋል። ሞቶ መነሳት የለም፣ በቃ ሞተን እንቀራለን። ያን የሚልበትን ምክንያት ደግሞ ቀጥሎ በሚመጡ የቁርአን የዚሁ አያዎች ላይ ስለሚነግረን እዛ እንትን እንለዋለን ማለት እና አንዳንድ ጊዜ ለምሳሌ ራስን መውቀስ ድክመት የሚመስለን ሰዎች አሉ። ድክመት በተለይ ቴራፒ በሚባለው ስልጠና ሲሰጡን ብዙ ጊዜ ራስን አትውቀስ የሚል አይነት ስልጠና አላቸው። ማለት ኑሮህን ይላል። በጣም ኑሮህን ራስን መውቀስና ኑሮ እየወቀሱ መኖር አይቻልም የሚል ነገር የለም።
ራስን መውቀስ እኮ ራሱ ኑሮን ለማስተካከል ስለሚፈለግ ነው። ይሄ ነገር ደግሞ በአኺራ ጉዳይ ብቻ አይደለም፣ በዱንያ ጉዳይ ላይ የሚከሰት ነገር ነው። በዱንያ ጉዳይ ላይ ስራችን ላይ ለምሳሌ ድክመት ካሳየን ያን ስራችንን ለማስተካከል ይሄን መስራት ነበረብኝ ብዬ ራሴን ከመውቀስ ነው የምጀምረው። ያንኑ ነው አኺራ ላይ አፕላይ የማደርገው ወይም አኺራ ላይም የምተገብረው ማለት ነው። ስለዚህ ራስን መውቀስ ለዱንያችንም ለአኺራችንም የሚጠቅመን ነገር ነው ማለት ነው። ለተውበትም በር ነው። ይሄ ደግሞ ለማንተን ለማለት ማታ ማታ ስንተኛ ለምሳሌ የቀን ውሏችንን ማታ ማታ ስንተኛ ዛሬ ምን ስሰራ ዋልኩ ብለን ብንተሳሰብ ራሳችንን ለማረም ራሳችንን ለማረቅ በጣም ይጠቅመናል ማለት ነው። ቀጥለና አይሐሰቡ الانسان ان لن نجمع عظاما እንግዲህ ከመሐላዎቹ በኋላ የሰው ልጆች ይህንን ተናግረውት ስለነበር አሁንም የሚናገሩት ሰዎች ስላሉ አይሐሰቡ الانسان የሰው ልጅ ያስባል እንዲያል አለን ነጅማ عظاما አጥንትን የማንሰበስብ ይመስላል የምንሰበስብ አይመስለውም እንዴ እንደማንሰበስብ ይገምታል እንዴ አለ። ለምን አጥንትን አለ ነው እዚህ ካለ ነገር ሁሉ አጥንትን ብቻ ሙሉ ሰውነት አለን ግን ሁሉ ነገር ይሰበሰባል። ግን አጥንትን ያለበት ምክንያት ምንድነው? ይሄንን በቃላት የተናገሩት ሰዎች ነበሩ በጊዜው አጥንት ይሄ አጥንታውን ከበሰበሰ በኋላ ይመለሳል እንዴ ብለው የጠየቁ ሰዎች ነበሩና ለነሱ መልስ ለመስጠት አንደኛ እሱ ነው። ሁለተኛ አጥንት ከሰውነታችን ጠንካራው ክፍል አጥንት ነው። አጥንት ነው ጠንካራው ክፍል ማለት እንደገና ደግሞ ቶሎ ማይበሰብሰው አጥንት ነው። ቶሎ ማይበሰብሰው ለምንድነው? አፈር ውስጥ ከገባን በኋላ ሌሎች ነገሮቻችን ይበሰብሱና ቶሎ ማይበሰብሰው አጥንት ነው። ሁሉ ነገር ደግሞ በስብሶ አጥንትን በቆይታ ይበሰብስና አጅቡ ዘነብ የምትባል ነገር አለች። እሷ ነች የማትበሰብሰው ሐዲስ ላይ ያለ ነገር ነው ይሄ። እሷ ከሷ ነች እንደገና እኛ ምን መጣው የሚል ሐዲስ አለ። ቴልቦን ይባላል በእንግሊዘኛው እና ከሱ እንመለሳለን ወደሚለው ይመጣልና አላህ ግን እዚህ ጋር እንዴት ይሄንን ያስባል እንዴ ሰው ልጅ አይመለስም ብሎ አለና ቀጥሎ በላ አለ ኖ እንደሚያስበው አይደለም ይመለሳል እንመልሳችኋለን ቃዲሪነ ቻዮችነን አላ አን نسوي بنانه አይደለም አጥንትን አይደለም አጥንትን የጣቶቹን ጫፍ እንኳን እንደነበረች አድርገን እንመልሳለን። نسوي ማለት እንደነበረች አስተካክለን እንመልሳታለን። አስተካክለን ለምን የጣቶችን ጫፍ መረጠ ካለ ነገር ሁሉ ለምን የጣት ጫፍ መረጠ እንላለን እንችላለን። ለምንድን ነው የመረጠበት ምክንያት? አንደኛ ቀደም አለ ነጅማ ኢባማ ብሎ አጥንት ብሎ ነበር። ከአጥንታችን ክፍሎች ሁሉ በጣም ደካማው አጥንት የጣታችን ጫፍ ላይ ያለው አጥንት በጣም ደካማው አጥንት። ስለዚህ ደካማውን የመለሰ ያቺ ደካማዋን እንኳን የመለሰ ጠንካራው ማለት ያ ጠንካራው ቶሎም ስለማይበሰብስ የመመለስ እድል አለው የሚለውን ያው በሰው ልጅ አስተያየት እንድናየው ለአላህ ደካማም ጠንካራም የለም። እኛ ግን በሰውኛ በመናየው ያቺ ደካማ የምትባለው አጥንት መመለስ ይችላል። አንድ ጥቆማ እሱ አለው። ሁለተኛ ደግሞ እዛ ጣታችን ጫፍ ላይ አሻራዎቻችን አሉ። የአሻራዎቻችን በሙሉ የሰው ልጆች የተለያየ አሻራ ነው ያለን። በዚህ አሁን ዓለም የሚሰራበት ነገር ነው። ያቺን አሻራ እንኳን እንደነበረች አድርጌ መልሳታለሁ። ያቺ አሻራ እንደነበረች አድርጌ መልሳታለሁ አለ። ስለዚህ አላህ እንግዲህ ምን እየጠቆመን ነው ማለት ነው? በጣም እንትን የሚለውን እንኳን መመለ እንደገና ደግሞ እዚህ ጋር አሻራችን ያለበት ቦታ ቆዳ አለ አይደል? አሁን ለምሳሌ ቆዳ ለመመለሳችን እንደ አንድ እንደው የሚወሰደው ነገር ምንድነው? ለምሳሌ ቆዳ ነው ከሁሉም ሰውነታችን ቶሎ የሚበሰብሰውም ቶሎ አፈር የሚሆነው አይደለም። ሞተን ቆዳ በህይወት እያለንም እንኳን ወደ አዋራነት ይቀየራል። ለምሳሌ የሰው ልጅ ቆዳ ከ27 እስከ 30 ቀን ባለ በየወሩ ወይም ደግሞ በ27 እስከ 30 ቀን ባለው ሙሉ ቆዳችን ይቀየራል። እንዴት ነው የሚቀየረው ስንል ከላይ ያለው የቆዳችን ክፍል ሲሞት ወደ አዋራነት ይቀየራል። ከስር ሌላ ይተካል፣ ይሞታል። ልክ በ27 እስከ 30 ባለው ቀን ሌላ አዲስ ቆዳ ነው። አሁንም አዲስ ቆዳ ነው የሚተካው በየ27 እስከ 30 ቀን ባለው። ያ ደግሞ ምን ያሳየናል ማለት ነው? እዚህ እንኳን ወደ አዋራነት እየቀየረ ሌላ ቆዳ እየተካልን ነው ማለት እንደገና ስንሞትም ይመልሰናል ለሚለው ማስረጃ ይሆናል ማለት ነው። ማስረጃ ይሆናል እና በደቂቃ ውስጥ ከ30,000 እስከ 40,000 ሴሎች ይሞታሉ ከቆዳችን ላይ። ቤታችን ውስጥ ለምሳሌ አዋራ ብዙ ጊዜ ተዘክቷል። አዋራ ቤት ገባ እያልን አዋራ እናያለን። ከቆዳችን የሚመጣ አዋራ ነው። ከ20 እስከ 50% የቤታችን አዋራ ከቆዳ ነው የሚመጣው እና ቆዳ ደግሞ ዘሞስት በጣም ቀላሉ የሰውነታችን ክፍል ቆዳ ነው። ቶሎ ለመበስበስም ቶሎ ለመመለስ ማለት ነው። ቀጠለና በል يريد الانسان ليفجر امامه ነገር ግን አላህ የሰው ልጅ ምን ፈልጎ ነው የሚክድበት ምክንያት ቂያማን ማለት ነው። ليفجر امامه
ዩሪዱ ልኢንሳን የሰው ልጅ ይፈልጋል ሊወፍጁረ አማመሁ ፊት ለፊቱ ያለውን ነገር ማስተባበል ይፈልጋል ወይም ደግሞ የሚመጣውን ነገር ማስተባበል ይፈልጋል ወይም ፊት ለፊቱ ያለውን ነገር ማስተባበል ይፈልጋል። ለምንድን ነው ማስተባበል የሚፈልገው? ማለት መቀየር አይፈልግም። የሰው ልጅ እየሰራ ካለው ነገር ላይ መቀየር አይፈልግም። ትክክል መቀየር ያልፈለገ ሰው ደግሞ ምን ይላል? በቃ ይክዳል። ኖ በፍጹም ይሄ ነገር አይመጣም ይላል። ለምን? ያለበትን ስቴት መቀየር ስለማይፈልግ። መቀየር ከባድ ነው። በእርግጥ ምድር ላይ በጣም ከባድ ነገር ይሄን አንድ ሰው ራሱን መቀየር ከምንም ነገር ለማለት በጣም ከባድ ነገር፣ አንድ ከነበረበት ነገር ወደ ሌላ መቀየር ከባድ ነው። ያን ስለማይፈልግ ነው አለ። ከዛ አለመፈለጉ ብቻ ደግሞ አይደለም። የስአሉ አያነ የውሙል ቂያማ የማሾፍ ጥያቄ ይጠይቃል። መቼ ነው ደግሞ የቂያማው ቀን? መቼ ነው? እስቲ አያነ የሚለው የስአሉ አያነ የውሙል ቂያማ ነው። ይሄ ትክክለኛው ቀን መቼ ነው የውሙል ቂያማ ብሎ ይላል። ይሄ ደግሞ ምንድነው? ያው መጠራጠር፣ መካድ፣ ትዕቢት ያለበት ጥያቄ ነው። በዛ ላይ ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም ከሰማነው የዚህ ቀን ማወቁ ከማወቁ ይልቅ ለኛ የሚጠቅመን ምኑ ነው? ማወቁ አይደለም፣ ለዛ ቀን መዘጋጀቱ ነው የሚጠቅመን። መዘጋጀቱ ስላወቅን ምንም አንፈጥር፣ ቀኑ ምንም አይጠቅመንም። ግን እያንዳንዳችን ደግሞ የቂያማ ቀን የተለያየ ስለሆነ ስንሞት ቂያማ ስለሆነ እንደምንሞት ማናችንም አንጠራጠር። የሚጠራጠር ሰው የለም እንደሚሞት። መቼ እንደምሞት ነው የማላውቀው፣ ወይም ማናችንም መቼ እንደምንሞት ነው የማናውቀው። ስለዚህ መቼ እንደሚሞት የማያውቅ ሰው ምንድነው መሆን ያለበት? ለመሞት መዘጋጀት አለበት። ዝግጅቱ ደግሞ መቼ ነው የሚለው ነገር ሳይሆን ለዛ መዘጋጀቱ። ያ ነገር ሲመጣ እኔ ትክክል ዝግጁ ሆኜ የሚወስደኝ አይደለም፣ በየጊዜው መጠንቀቅ አለብኝ ማለት ነው። ለምሳሌ ይሄንን በምሳሌ ብንወስድ አንድ ሀገራችን ለምሳሌ ልትወረር ነው እንበል። እንደምትወረር እርግጠኞች ነን፣ መቼ እንደምትወረር ግን አናውቅም። ምንድን ነው የምናደርገው? ኧረ መቼ እንደሆነ አላውቅም ብለን እንተኛለን እንዴ? እንተኛ፣ እንዘጋጃለን። ሁሉ ጊዜ በተጠንቀቅ ነው የምንጠብቀው። በቃ እንደዛ ማለት ነው። ሞትንም በተጠንቀቅ መጠበቅ ያስፈልገናል ማለት ነው። ከዛ አላህ ሱብሓነሁ ወተዓላ እንግዲህ ይህን የማሾፍ ጥያቄ ከጠየቁ በኋላ ቀጥታ ጊዜውን መናገር ሳይሆን የሚፈልገው አላህ ጊዜውን መናገር ስለማይፈልግም እንደገና መናገርም ስለሌለበትም መጠቀምም ስለሌለውም በጊዜው የሚከሰቱትን ነገሮች ተናገር። ፈኢዛ በሪቀል በሰር አይን በዋለለ ጊዜ በፈጠጠ ጊዜ ያን ጊዜ ያ ሲከሰት አይን ይፈጣል። አሁን አስደንጋጭነቱን ሊነግረን ፈለገ። ለምንድን ነው? በዚያ ጊዜ ተፈጥሯዊ የነበሩ ነገሮች ይዛባሉ። ከዚህ በፊት የምናውቃቸው የነበሩ ነገሮች ይዛባሉ። ፀሐይ በምስራቅ ወጣ በምዕራብ ትገባ ነበር። ጨረቃ ለሊት ትወጣ ነበር። ይሄ እንዲህ ምን የለመድናቸው ነገሮች ይዛባሉ። ያኔ ከነበሩበት ነገር ወደ ሌላ አሁን የሚያየው አይናችን፣ አሁን የሚመታው ልባችን በዛ ጊዜ ያንን ነገር ማድረግ ለማቆም ይገደዳሉ። ስለዚህ ይሄንን ቀን ማለፍ የምንችለው ዛሬ በምንሰራው ስራ፣ ለዚህ ቀን ዝግጅት የምናደርገው የዛሬ ስራችን ነው። ቀኑ በጣም አስደንጋጭ ነው በጊዜ። ለዛ ቀን ግን መዘጋጀት የምንችለው ዛሬ ነው። የዚህ አይነት ነገሮችን ደግሞ አላህ የሚነግረን ይሄን አይተን እኛ ሽባን እንድንሆን ዝም ብለን እንድንቀመጥ ሳይሆን ለዚህ ቀን እንድንዘጋጅ። ይሄ ከእዝነቱ ነው። አላህ ሱብሓነሁ ወተዓላ እዝነት እንዴት ነው? ለምሳሌ እዝነት ሲባል አንዳንድ ጊዜ አንዳንድ ሰዎች ምን ይጠይቃሉ? በእስልምና ያስፈራራል አምላካችሁ ይለናል። ወይ ደግሞ ያስጠነቅቃል። የኛ አምላክ የፍቅር አምላክ ነው የእናንተ አይደለም የሚለን ሰው ይኖራል። ግን ማስጠንቀቅ ሁል ጊዜ ማስፈራራት ወይ ማስጠንቀቅ ፍቅርን መግለጫ የሚሆንበት ቦታ ብዙ አለ። አላህ ከፍቅሩ ነው የሚያስጠነቅቀን። ለምንድን ነው እንደዚህ ያልኳችሁ? ለምሳሌ አንድ ልጃችን እጁን ወደ እሳት ሲከት እንከላከላለን ወይም ደግሞ እናስጠነቅቀዋለን፣ ተው እንለዋለን። የፍቅር ነው አይደል ይሄ? ስለዚህ አላህ እኛንም ወደ መጥፎ እንዳንሄድ እያስጠነቀቀን ማለት የፍቅር ነው እንጂ ዝም ብሎ አንዳንዴ መውደድ ብቻ ነው የአምላክ እንትን አይነት ነገር ብለን የማይሆን ነገር ማለት የለብንም ማለት ነው። ቀጠለና ደግሞ ወኸሰፈል ቀመር አለ። አይን መቅጠጡ ብቻ ሳይሆን ጨረቃም ይጨልማል፣ ብርሃኑን ያጣል። ብርሃኑን በሚያጣ ጊዜ ነው፣ በሚዛባ ጊዜ ብለናል። የነበሩት ተፈጥሯዊ ነገሮች የሚዛቡ ጊዜ ማለት ነው። የዚህ ጊዜ ነገሮች ይከፋሉና ተዘጋጁ እያለ ነው። ወጁሚዐ ሸምሱ ወልቀመር እንዲሁም ደግሞ ሰማያትና ፀሐይና ጨረቃ በሚደባለቁ ጊዜ አንድ በሚሆኑ ጊዜ አለ።
ሁለት ወንድ በሚሆኑ ጊዜ ማለት ምን ማለት ነው? በሌላ አነጋገር ቀንም ማታም የሚባል ነገር የለም ማለት ነው። ለምንድን ነው እንደዚህ ያልናችሁ? እነዚህ ቀን መቁጠሪያዎቻችን ናቸው። ለምሳሌ በፀሐይ ነው ሰዓትን የምንቆጥረው አይደለም? ጾም ስንጾም ፀሐይ ገባች ወጣች፣ ሰላት ስንሰግድ ኦልሞስት ሰዓት የምንቆጣጠረው በፀሐይ ነው። ወራችንን የምንቆጥረው ደግሞ ጨረቃ ነው። 29 ቀን ወይም 30 ቀን እያልን የምንቆጥረው። ስለዚህ ወርም ቀንን የሚባል ነገር የለም ማለት ነው። በሌላ ነገር እነዚህ ተደባለቁ ማለት ነው። እነዚህ ደግሞ ምድር ላይ አሉ የምንላቸው የስርዓት ወይም ምሳሌዎች ናቸው። ፀሐይ ሳትዛነፍ በምስራቅ ትወጣለች፣ በምዕራብ ትገባለች። ለረጅም ጊዜ የምናውቃት እኛ ከመፈጠራችን በፊት አሁን ከእኛም ከሞትም በኋላ ይሄ የምናውቀው ስርዓት ያ ጊዜ ይዛነፋል። ጨረቃ ማታ ማታ ሁሌ ጠብቃ ትወጣለች። ወር ይህን ያህል ጊዜ ተቆጠረባት፣ ፀሐይ ይህን ያህል ጊዜ ሰዓት ቆጠርንባት። ይሄ ይዛነፋል፣ ያኔ እንዳልነበር ይሆናል። ስለዚህ አላህ ከዚህ ቀን ይጠብቀንና ለዚህ ቀን በጣም መዘጋጀት ያስፈልገናል ማለት ነው። ይህ በሚከሰት ጊዜ ደግሞ የቁሉ ልኢንሳኑ የውመኢዚን አይነል መፈር፣ የሰው ልጅ ያን ጊዜ ምን ይላል? መሸሻው ወዴት ነው? ወዴት ልሽሽ ይላል። በተለይ እንደዚህ ቀን ያልተዘጋጀ ሰው ምን መሸሻ አለኝ? ምድር ላይ አንድ ነገር አድርገን የምንሸሽባቸው አጋጣሚዎች ብዙ ልናገኝ እንችላለን። ምንሸሽባቸው በሆነ ነገር ለምሳሌ ኢቭን አገር እንኳን ከመንግስት ጋር የተጣላ እንኳን ሌላ ሀገር ሊሄድ ይችላል፣ ጥገኝነት ሊጠይቅ ይችላል። ከቤተሰቡ የተጣላ ጎረቤት ሊያስገባው ይችላል፣ ወይ ሌላ ዘመድ ጋር ሊሄድ ይችላል፣ ወይ በራሱ ወጥቶ ራሱን ችሎ ሊኖር ይችላል። ብዙ መሸሻ ነገሮች ሊኖሩ ይችላሉ ምድር ላይ። አኺራ ላይ ግን የምንሸሽበት ቦታ ምንም ነገር የለም እና ያን ጊዜ ከድንጋጤው የተነሳ ያን የሚሸሽበት ከሌለበት ከመደንገጡ የተነሳ ምን ይላል? መሸሻው ወዴት ነው ይላል የሰው ልጅ። አላህ በዛ ቀን እዝነቱን ከሚያገኙት ለዛ ቀን ከተዘጋጀቱ ያደርገንና ማለት ነው። ከዛ ምን ይባላሉ? ከላ በፍጹም ላወዘር ምንም መጠጊያ ምንም መሸሸጊያ የለም። ስለዚህ ያን ጊዜ መሸሸጊያ የሚፈልግ ሰው ዛሬ ነው ወደ አላህ መሸሽ ያለበት። መጠጊያ ያለው አላህ ብቻ ነው። ወደ አላህ ለመጠጋት ደግሞ ያን ጊዜ አይደለም እድሉ ያለን፣ አሁን ነው እድሉ ያለን። ለዛኔ መጠጊያችን አሁን ነው ማዘጋጀት የምንችለው። ወንጀል ለምሳሌ መስራት ሊፈታተነን ይችላል በሆነ ምክንያት፣ ቀላል ነው ወንጀል ቢሆን ሰዓት ያንን ምን ያህል ተቋቁሜ ያልፋለሁ፣ ለዛ ጊዜ መሸሸጊያ የሚሆነኝ እሱ ነው። ተውበት ዛሬ ነገ ሳልል አሁን ነው ማደርገው ወይስ ነገ ስል ሞት ይቀድመኛል? አሁን ነው የሚዘጋጀው ማለት ለዛ ቀን መሸሸጊያ የሚሆነኝ አሁን የማደርገው ተውበት ነው። አሁን ወደ አላህ መመለሴ ነው። ዛሬ ነው የምናዘጋጀው። ነገ እድል የለንም። እድሉ በሌለበት ሰዓት ወይኔ እንዲህ በዛ ጊዜ ተዘጋጅቼ በነበር ማለት አይጠቅመንም። ያን ተዘጋጅቼ በነበር የሚሉት ነገር ከምንም ከቁጭቶች በላይ ትልቁ ቁጭት ምን ነው? በዱንያ ላይ ለዚህ ቀን ተዘጋጅቼ ነበር ብሎ መቆጨት ነው። ስለዚህ መልካም ስራ ትንሽ ነው ሳንል ትልቅ ነው ሳንል ለዛ መልካም ስራችን መትጋት ይገባናል ማለት ነው። ትንሹን ብትሆን በዘውታሪነት መስራት ይገባናል። ዋናው ነገር አላህ የሚፈልገው ዘውታሪነት ነው። ኢላ ረቢከ የውመኢዚን ልሙስተቀር፣ ያን ቀን መርጊያው መሸሻው ወደ ጌታ ብቻ ነው። እዚህ ጋር ለምሳሌ ብቻ የሚለው እንዴት ነው የመጣው ካላችሁ፣ ኢላ ረቢከ የሚለው ቀድሞ መጣ። የውመኢዚን ሙስተቀር የሚለው ሙብተዳ ወይም ሰብጀክት ወይም ባለቤት የምንለው አረፍተ ነገር ነው። ኢላ ረቢከ ደግሞ ሙተዓሊቅ ቢልኸበር ይባላል እና እሱ መጨረሻ ነበር የሚመጣው በስትራክቸር በአረፍተ ነገር አቀማመጡ መጨረሻ ሲሆን እሱ ወደፊት መጣ። ከሙብተዳውም ሙብተዳ መጀመሪያ መምጣት ነበረበት። ከሙብተዳ በፊት እሱ መምጣቱ ወይም ደግሞ ከባለቤት ወይም ከሰብጀክት በፊት እሱ መምጣቱ ምንን ያሳያል? ወደ እሱ ብቻና ብቻ ወደ ሌላው ምንም መሸሽ የለም ማለት ያሳያል። በአረብኛ ላይ የዚህ አይነት ነገር ሌሎች ቋንቋዎች ላይ ይሄ ነገር ያለ አይመስለኝም። አማርኛ ላይ እንደሌለ አውቃለሁ፣ እንግሊዝኛም ላይ እንደሌለ አውቃለሁ። ሌሎች ላይ ይኑር አይኑር አላውቅም። ግን ከአረብኛ ላይ የቦታ አቀማመጡን በመቀያየር እንደዚህ አይነት ነገሮችን መፍጠር ይቻላል ማለት ነው። ስለዚህ ዛሬ ጓደኞች ሊያስጠጉን ይችላሉ፣ ዘመድ ሊያስጠጋን ይችላል፣ ሌላም ለጥቅሙ ሲል ሌላም ሰው ሊያስጠጋን ይችላል። ነገር ግን ያኔ ከአላህ ውጪ ወደ ማንም መጠጊያ የለም። ስለዚህ ያንን መጠጊያችንን ዛሬ ነው ማዘጋጀት የምንችለው።
ዩነበኡ ልኢንሳኑ የውመኢዝን ቢማ ቀደመ ወአኸር። የሰው ልጅ ያን ጊዜ ይነገረዋል፣ ምን እንዳስቀደመና ምን እንዳዘገየ ይነገረዋል። ምን ማለት ነው? ምን እንዳስቀደመና ምን እንዳዘገየ ማለት በአንድ በኩል ለምሳሌ ቅድሚያ የሚሰጠውና ወይም ደግሞ ቅድሚያ የማይሰጠው ይነገረዋል በአንድ በኩል። በሌላ በኩል ደግሞ የሰራውና መስራት እያለበት የተወው ይነገረዋል። ሌላ በአንድ በኩል ደግሞ መስራት የሌለበትን የሰራውና መስራት ሳይኖርበት ያልሰራውን ይነገረዋል። በጣም ብዙ ነገር ይገባል እዚህ ውስጥ። ያን ጊዜ የሰው ልጅ ያን ቀን ምን ይነገረዋል? ቅድሚያ በዱንያ ላይ ብዙ ጊዜ ምርጫዎች አሉ። ሁለት ነገሮች ይጋጩብናል። የቱን እንመርጣለን? ሁለት ነገሮች ሊጋጩብን የሚችሉ በጣም ብዙ ጊዜ ነው። እንደዚህ አይነት በየቀኑ እንዲህ አይነት ነገሮች ያጋጥሙናል። እናቴና ጓደኞቼ በአንድ ሰዓት ሊፈልጉኝ ይችላሉ። ወዴት እሄዳለሁ? ሰላትና ኳስ ወይም ፊልም በአንድ ሰዓት ይገጣጠሙብኛል። ወዴት እሄዳለሁ? የሰው ልጅ ተቸግሮ እያየሁኝ እኔ ደግሞ ሌላ ነገር የሚያዘናጋኝ ነገር ሊመጣ ይችላል። የቱን እመርጣለሁ? ብዙ ነገሮች ማንሳት ይችላል። በጣም ብዙ ነገር። እነዚህ በሙሉ ነገር እኛን ዲፋይን የሚያደርጉን እነዚህ ናቸው። የማየው ነገር ሶሻል ሚዲያ እያየው የሚመጣብኝ ነገር የማየው ነገር አሳልፈዋለሁ ወይስ አየዋለሁ? ምርጫዎቹ ናቸው። የቱን ነው ማሳልፈው? የቱን ነው ማየው? ቁርአኑ ሲመጣ እያሳለፍኩኝ ሌላውን አያለው ወይስ? ሁላችንም ለየራሳችን የምንጠይቀው ጥያቄ ነው። አላህ የሚፈልገው ራሳችንን ጠይቀን ቅድም ነፍስ ለዋማ እንዳለው የምናደርገውን ነገር ቼክ እያደረግን እንድናስተካክል ነው የሚፈልገው። እንድናስተካክል ነው። ነፍስ ለዋማ ምሮባታል፣ ራሷን ወቃሽ የሆነች ነፍስ ብሎ ማለበት። ስለዚህ የምናደርገውን ነገር ቼክ እያደረግን ወይም የምናደርገውን ነገር በየጊዜው ራሳችንን እየገነባን ሰው አይደለም ለአኺራውና ለጀነት ይሆን ይቀርና ለመልክ እንኳን በየቀኑ እኮ መስታወት እናያለን አይደል? መልኬ ምን ሆነ ለመቀባት፣ ቀልቤ ምን ሆነ ለሚለው ታዲያ በየማታው ቼክ ማድረግ የለብንም? መልካም እየሰራሁ ነው አይደለም የሚለው በየጊዜው ቼክ ማድረግ የለብንም? ከመልክና ከሱ የቱ ይበልጣል? መልኩ አያስፈልግም አይደለም እያልኩት፣ ግን ማን ነው የበለጠ ትኩረት ሊሰጠው የሚገባው? የነገ ህይወታችን ነው ወይስ እቺ የ60 እና የ70 ዓመት ህይወታችን? 60 እና 70 ዓመት ህይወታችን የነገን ህይወታችን ለማዘጋጀት መጠቀም ይገባናል እንጂ የ60 እና የ70 ዓመት ህይወታችን ያንን የሚያበላሽብን መሆን የለበትም። እና ለዛሬ እንግዲህ ክፍል አንድን በዚህ እናቆምና ኢንሻአላህ በሚቀጥለው ከዚህ እንቀጥላለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።